በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን አላችሁ? ባለፈው መናፍቃን ከመጽሐፍ ቅዱስ ጋር ሆድና ጀርባ መሆናቸውን የሚያሳዩ 60 ነጥቦች መንፈሳዊ ጭውውት አቅርቤላችሁ ነበር። ዛሬ ደግሞ ክፍል 2ን ይዤላችሁ ቀርባለሁ። ሰላም ጓደኛዬ ሃና፣ እንዴት ነሽ ባክሽ? አለሁልሽ ውድ ጓደኛዬ ማዓዚ። እኔ የምልሽ ማዓዚ፣ ትናንት ወንድማችንና እህታችን መሲ አነጋገራቸው በጣም ደስ ይላል። ወዴት ዳርዳር አበዛሽ። ወደ እነሱ መሄድ አማረሽ እንዴ? ዋ እጅ እንዳሰጭ በይና እንሂድ፣ እህኔ ይጠብቁናል። እሺ አይደል? በይ እንሂድ። እህቶቻችን ምን ነው ዛሬ ቆዩ? ቀርቶ ይሆን? እንመጣለን ብለው ነበር። አሬ ይመጣሉ አይቀሩም። እንደውም ያው መጡ። ሰላም፣ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። እህቶቻችን በሉ ከመጣችሁ ዛሬ ደግሞ ጥያቄ ካላችሁ ጠይቁ። እሺ፣ በእኛ ሴት የወንድ ልብስ ብትለብስ አትከለከልም። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ቁጥር 8 እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? 26ኛ መናፍቃን ወደ ቤተ መቅደስ ስንሄድ ነጭ ልብስ መልበስ አያስፈልግም። መጽሐፍ ቅዱስ የዮሐንስ ራእይ ምዕራፍ 3 ቁጥር 4 የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። አይዞሽ ጓደኛዬ፣ በርቺ፣ እጅ እንዳሰጪ። እሺ ጓደኛዬ። 27ኛ ልሳን ማለት ለሰዎች የማይሰማና የማይረዱት ነገር ነው። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ቁጥር 8 እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? 28ኛ ገዳም መግባት ስህተት ነው። መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ 19 ቁጥር 29። 29ኛ ቅዱሳን በስጋ ከሞቱ በኋላ ከንቱ ናቸው፣ ምንም አያደርጉም። መጽሐፍ ቅዱስ መዝሙር 116 ቁጥር 15 የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 እስከ ቁጥር 21 ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየውም ድኖ በእግሩ ቆመ። በማቴዎስ ወንጌል ምዕራፍ 22 ቁጥር 31 እስከ ቁጥር 33 ላይ 30ኛ ለቅዱሳን አይሰገድም። መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 27 ቁጥር 29 ሕዝብም ይስገዱልህ። የዮሐንስ ራእይ ምዕራፍ 3 ቁጥር 8 እስከ 9 በእግሮች ፊት ይሰግዱ ዘንድ እኔም እንደወደደሁህ ያውቁ ዘንድ አደርጋቸዋለሁ። ትንቢተ ዳንኤል ምዕራፍ 2 ቁጥር 46 ንጉስ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት። 31ኛ ዓይንን ጨፍኖ መጸለይ የጸሎት ሥርዓት ነው። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 30 ዓይኑን የሚዘጋ ጠማማ ሐሳብን ያስባል። መዝሙር 122 ቁጥር 1 ላይ 32ኛ መናፍቃን መዝሙሩን በዓለማዊ የሙዚቃ መሳሪያ የሙዚቃ ዳንስና የሙዚቃ ዜማ ተጠቅሞ መዘመር ይቻላል። መጽሐፍ ቅዱስ መዝሙረ ዳዊት 149 ቁጥር 3 በከበሮና በመሰንቆም ይዘምሩለት። መዝሙረ ዳዊት 33 ቁጥር 2 እግዚአብሔርን በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት። 33ኛ ትውፊትን አንቀበልም። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። 34ኛ መናፍቃን ለታቦት መስገድ አይገባም። መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 6
በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸውም ተደፉ ይላል። 35 የጌታ እናት ዘላለማዊ ድንግል አይደለችም። ክብር ምስጋና ይድረሳትና እመቤታችን ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 እስከ 2 ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። እህቶቼ በእውነት ወንድሜ ዮናታን ጸጋውን ያብዛልህ። 36ኛ የጌታዬ እናት አማላጅ አይደለችም ይላሉ መናፍቃን። ልብ ብለሽ ስሚኝ እህቴ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 3 የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። መዝሙረ ዳዊት 44 ከቁጥር 45 እስከ 9 በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። 37ኛ የጌታ እናት እናታችን አይደለችም። እመቤታችን ቅድስት ድንግል ማርያም የዓለም ሁሉ እናት ነች። በመጽሐፍ ቅዱስ ማስረጃም ልጨምርልሽ። በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እነሆ ልጅሽ አላት። በዮሐንስ ወንጌል ምዕራፍ 19 ከቁጥር 27 እናትህ እንኋት አለው። 38ኛ መናፍቃን የጌታ እናት ክብር እንደኛ እኩል ነው ይላሉ። እንደኛ ነው ያልሽው? ሰአሊ ለነ ቅድስት። ልብ ብለሽ ስሚ እህቴ። መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 1 ከቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። 19ኛ መናፍቃን መጽሐፍ ቅዱስን ማንም እንደገባው መተርጎም ይችላል ይላሉ። አይችሉም። ምክንያቱም ሁለተኛ የጴጥሮስ መልእክት ምዕራፍ 1 ከቁጥር 20 በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም ይላል። 40ኛ ጌታ የግል አዳኝ ነው ይላሉ። መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 4 ከቁጥር 42 እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። 41ኛ እኛ አሁን ጸድቀናል፣ ከኛ የሚጠበቅ ነገር የለም። በላው አይሄቴ እኛ ብንጸድቅ ነው ይህ ሁሉ መከራ በሀገራችን በወገናችን ላይ የሚፈጸመው። በመጽሐፍ ቅዱስ ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 5 እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 8 ወደፊት የጽድቅ አክሊል ተዘጋጅቶልኛል ይላል። 42ኛ እኛ ቅዱስ ነን ይላሉ። መጽሐፈ ምሳሌ ምዕራፍ 30 ከቁጥር 12 ምን ይላል መሰለሽ? ለራሱ ንጹህ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ ይላል። 43ኛ ጸበል መጠመቅ አያስፈልግም። የዮሐንስ ወንጌል ምዕራፍ 9 ከቁጥር 6 እስከ 7 ሂድና በሰሊሆም መጥመቂያ ታጠብ አለው። ስለዚህ ሄዶ ታጠበ፣ እያየም መጣ ይላል። 44ኛ መናፍቃን እምነት መቀባት አይገባም ይላሉ። መጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 30 ከቁጥር 29 ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ፣ የሚነካቸውም ሁሉ ቅዱስ ይሆናል። ሁለተኛ ነገሥት ምዕራፍ 5 ከቁጥር 17 ሁለት የበቅሎ ጭነት አፈር እንደወሰድክ እሺ ትለኝ ዘንድ እለምንሃለሁ። 45ኛ ብሉይ ኪዳን በጌታ ተሽሯል። በማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። 46ኛ የዘላለም ሕይወት የሚገኘው በእምነት ብቻ ነው ይላሉ። መጽሐፍ ቅዱስ ያዕቆብ ምዕራፍ 2 ከቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 54
ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። 47ኛ ለመዳን መከራ መቀበል አይገባም። የሐዋርያት ሥራ ምዕራፍ 14 ከቁጥር 21 እስከ ቁጥር 22 ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል ይላል እህቴ። 48ኛ መናፍቃን የክርስትና ስም ማውጣት መሰየም አያስፈልግም ይላሉ። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 13 ከቁጥር 19 ጳውሎስ የተባለው ሳውል የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 እስከ 17 ክፉ ሰምዖን የተባለው ጴጥሮስ ኦሪት ዘፍጥረት ምዕራፍ 17 ከቁጥር 5 ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። 49ኛ የቅዱሳንን ገድልና ድርሳን አንቀበልም። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 12 መልካሙን የእምነት ገድል ተጋደለ። መዝሙር 101 ከቁጥር 18 ይህ ለሚመጣ ትውልድ ይጻፍ ይላል። ሰኛ ሰው ከሲኦል ከገባ በኋላ ሊወጣ አይችልም። መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣል። 51ኛ ሰይጣን በካራቴ ይወጣል። ኧረ ታድሎ በግድ አታስቂኝ፣ ወይ ጉድ! በማርቆስ ወንጌል ምዕራፍ 9 ከቁጥር 29 በጸሎትና በጾም ካልሆነ በምንም ሊወጣ አይችልም ይላል። 52ኛ መናፍቃን ከኢየሱስ ጋር በስልክ አወራን ይላሉ። እውነትም ታድሎ አታስቁኝ በለው። አይውልሽ እህቴ ይህ ፈጽሞ ስህተት ነው። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 ነገር ግን ጨዋታ ከሚመስለው ተረት ራቅ ይላል። በእውነት እህቴ መሲ የነበረን ጊዜ በጣም ደስ ይል ነበር። ስለ ሁሉም ነገር እግዚአብሔር ይመስገን። እህቶቻችን ጥያቄ ካላችሁ ቀጥሉ። ለዛሬው ይብቃን፣ ደግሞ በሌላ ቀን እንጠያየቃለን አይደል መዓዛ? አዎ እንዴ ደከመኝ እኮ። በይ ሀና ተነሽ እንሂድ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።